የአያቶላዎቹ አገር የፋርስ ጥበብና የዘመናዊ ሚሳኤል ባለቤቷ ኢራን ከሰሞኑ መነጋገሪያ ሆና ዘልቃለች። ይህች አገር ለብዙዎች የሚስጥር ቁልፍም ናት። በምዕራባውያን ማዕቀብና ጫና ውስጥ ለበርካታ አስርት ዓመታት ብትቆይም ዛሬ ግን በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ ወታደራዊ መድረክ ላይ የማይታለፍ ሀያል ሆና ዘልቃለች። ከታላቁ የፋርስ ስልጣኔ የተወረሰው ስትራቴጂካዊ ጥበብ ከዘመናዊው የኒኩሌር እና የድሮን ቴክኖሎጂ ጋር ተዳምሮ ኢራንን የብዙዎችን እንቅልፍ የሚነሳ የበረሃ አንበሳ አድርጓታል። የአያቶላዎቹ መጋዘን ውስጥ የታጨቁት እነዚያ ግዙፍ ሚሳኤሎች ዝም ብለው የተቀመጡ የብረት ቁርጥራጮች አይደሉም፣ የቴህራን የፖለቲካ ጡንቻ ማሳያዎች እንጂ። ከምድር በታች ውስጥ የተደበቁት የሚሳኤል ከተሞችና ድምፅን ሰንጥቀው የሚበሩት ሃይፐርሶኒክ መሳሪያዎች ኢራን ለማንም እጅ የማትሰጥ ሀገር መሆኗን ለዓለም ያወጀችበት አጋጣሚዎችም ናቸው። ዛሬ የምንጠይቀው ግን ትልቁን ጥያቄ ነው። ይህች የአያቶላዎቹ ምድር በእርግጥም እስራኤልንና ምዕራባውያንን የሚያንቀጠቅጥ ወታደራዊ የበላይነት አላት ወይ? ወይንስ የእስራኤል አይረዶም የኢራንን ክንድ ሰብሮ ያስቀረዋል የሚለውን ነው። ዛሬ የፋርስን የሚሳኤል ሚስጥርና የሰማዩን ፍልሚያ የሰኔውን ጦርነት መነሻ እያደረግን በዝርዝር እንመለከታለን። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። የሰማዩ ላይ ፍልሚያ፣ የኢራን ድንቅ ሚሳኤሎችና የእስራኤል አይረን ዶም እውነታ። ባለፈው ዓመት ሰኔ ወር ላይ ለ12 ቀናት ያህል የዓለም መገናኛ ብዙሃን ትኩረት በመካከለኛው ምስራቅ ሰማይ ላይ አርፎ እንደነበር ይታወሳል። በተለይም የኢራን የሚሳኤል ጥቃትና የእስራኤል የመከላከል ብቃት የብዙዎችን ቀልብም እንዲሁ ስበው ነበር። ኢራን ምን አይነት ሚሳኤል ተኮሰች? እስራኤልስ እንዴት መከተቻቸው? የሚሉ ጥያቄዎች በየቤቱ መነጋገሪያ ሆነው መክረማቸውም አይዘነጋም። ዛሬ ስለነዚህ ዘመናዊ የጦር መሳሪያዎችና ስለ ሰማዩ ላይ ቼዝ ጨዋታ በዝርዝር እያየን ከዚህ ባለፈ አሁን ስላንዣበበው የጦርነት ደመናም ጥቂት እናያለን። የኢራን የሚሳኤል ዝግጅት ከምድር ወደ ሰማይ። ኢራን በመካከለኛው ምስራቅ ካሉት ሀገራት ሁሉ እጅግ ግዙፍና የተራቀቀ የሚሳኤል ክምችት እንዳላት ይነገርላታል። በቅርቡ በእስራኤል ላይ በሰነዘረችው ጥቃት የተጠቀመቻቸው የሚሳኤል አይነቶች የሀገሪቱን የቴክኖሎጂ እድገት የሚያሳዩም ነበሩ። ባላስቲክ ሚሳኤሎች። እነዚህ ሚሳኤሎች እስከ ህዋ ድረስ ተተኩሰው በስበት ኃይል ወደ ምድር የሚምዘገዘጉም ናቸው። ለምሳሌ ፋታህ የተሰኘው ሚሳኤል ድምፅን ከ15 እጥፍ በላይ በሚበልጥ ፍጥነት የመጓዝ አቅም እንዳለው ይነገርለታል። ክሩዝ ሚሳኤሎች። እነዚህ ደግሞ መሬት ለመሬት ተለጥፈው የሚበሩ በመሆናቸው በራዳር ለመያዝ እጅግ አስቸጋሪዎች ናቸው። ካሚካዜ ድሮኖች። ሻሂድ 136 የተባሉት ድሮኖች ዋጋቸው ርካሽ ቢሆንም በብዛት እስዋርም ሲላኩ የመከላከያ ስርዓቱን የማጨናነቅ ትልቅ አቅምም አላቸው። ለመሆኑ አይረን ዶም ምንድን ነው? ስለ እስራኤል መከላከያ ሲነሳ ቀድሞ ስሙ የሚነሳው አይረን ዶም ወይም የብረት ድንኳን የሚለው ነው። ይህ ስርዓት በዓለም ላይ ካሉ ውጤታማ የመከላከያ መሳሪያዎች አንዱ ተደርጎ ይወሰዳል። የአሰራር ሂደቱ ባጭሩ ስንመለከት ራዳሩ የሚመጣውን ሚሳኤል ይለያል። ኮምፒውተሩ ሚሳኤሉ የት እንደሚያርፍ በሰከንዶች ውስጥ ያሰላል። ሚሳኤሉ ባዶ ቦታ ላይ የሚወድቅ ከሆነ አይረን ዶሙ ዝም ይላል። ገንዘብ ለመቆጠብ በሚል ሚሳኤሉ ህዝብ በሚኖርበት አካባቢ የሚወድቅ ከሆነ ግን የራሱን ሚሳኤል በመተኮስ ሰማይ ላይ ያጋጨዋል። ብዙ ሰው እንደሚሳሳተው አይረን ዶም ሁሉንም ሚሳኤል አይመክትም። አይረን ዶም የተሰራው ለአጭር ርቀት ሚሳኤሎች ብቻ ነው። ከረጅም ርቀት የሚመጡትን የኢራን ባላስቲክ ሚሳኤሎችን ለመምታት እስራኤል አሮ 3 እና ዴቪድ ስሊንግስ የተሰኙ ሌሎች የተራቀቁ የአየር መከላከያ ስርዓቶችን ትጠቀማለች። ከወራቶች በፊት በነበረው ጥቃት ወቅት ኢራን በመቶዎች የሚቆጠሩ ድሮኖችንና ሚሳኤሎችን አስወንጭፋለች። እስራኤል በበኩሏ 99 በመቶውን መክተናል ስትል፣ ኢራን ደግሞ የፈለግነውን ወታደራዊ ኢላማ መተናል ማለቷም ይታወሳል። እውነታው ግን መሃል ላይ ነው። የኢራን ስትራቴጂ የመከላከያ ስርዓቱን በድሮኖች አድክሞ በባላስቲክ ሚሳኤሎች ሰርጎ መግባት ነበር።
እስራኤል ደግሞ ከአሜሪካ ከእንግሊዝና ከፈረንሳይ ጋር በመተባበር ሰማዩን አጥራለች። ይህ ፍልሚያ የሚያሳየው የጦርነት መልክ ከሰው ኃይል ወደ አልጎሪዝምና አርቲፊሻል ኢንተለጀንስ እየተቀየረ መሆኑን ነው። ከ1980ዎቹ የኢራን ኢራቅ ጦርነት በኋላ ኢራን የራሷን የጦር መሳሪያ በራሷ መገንባት ጀምራለች። ዛሬ የራሷን ሳተላይት የምታመጥቅ የራሷን የጦር መርከቦች የምትሰራና የድሮን ገበያውን የምትመራ ሀያልም ሀገር ሆናለች። የአያቶሎቹ ሚሳኤሎች ወደ እስራኤል ሰማይ ሲቃረቡ የሚገጥማቸው የመጀመሪያው መሰናክል አይረንዶም ነው። ነገር ግን ብዙዎች እንደሚሳሳቱት አይረንዶም ብቻውን አይደለም። እስራኤል ባለብዙ እርከን የመከላከያ ስርዓትም ታጥቃለች። አይረንዶም ለአጭር ርቀት የሚሰራ ነው። ዴቪድ ስሊንግስ ወይም የዳዊት ወንጭፍ ለመካከለኛ ርቀት ሚሳኤሎች የሚጠቅም ነው። አሮ 2 እና አሮ 3 ከከባቢ አየር ውጭ የሚመጡ የኢራን ባላስቲክ ሚሳኤሎችን ለመምታት የተሰሩ ናቸው። እስራኤል 99 በመቶ የሚሆነውን ጥቃት መክተናል ብላለች። ነገር ግን ይህ መከላከያ እጅግ ውድ ነው። አንድን የኢራን ርካሽ ድሮን ለመምታት የሚተኮሰው የአይረንዶም ሚሳኤል እስከ $50,000 ሊፈጅም ይችላል። የኢራን የረጅም ርቀት ሚሳኤልን የሚመታው አሮ ደግሞ እስከ $3.5 ሚሊዮን ድረስ ይፈጃል። ይህ ማለት ጦርነቱ የመሳሪያ ብቻ ሳይሆን የኢኮኖሚም ጭምር ነው ማለት ነው። የአያቶሎቹ ሀገር ኢራን መሳሪያዎቿን በእስራኤል የብረት ሰማይ ላይ ሞክራለች። እስራኤልም ጋሿ ምን ያህል ጠንካራ እንደሆነ ለዓለም አሳይታለች። ነገር ግን ጦርነት በአሸናፊና ተሸናፊ ብቻ የሚደመደም አይደለም። የቴክኖሎጂው ሽሚያ እንደቀጠለ ነው። ኢራን የሚሳኤሎቿን ፍጥነት ለመጨመር፣ እስራኤል ደግሞ የመከላከያ ወጪዋን ለመቀነስ ለምሳሌ በሌዘር መከላከያ አይረን ቢም ጥረት እያደረጉ ነው። በመካከለኛው ምስራቅ የሚነሳው አቧራ ገና አሁንም አልበረደም። የቴክኖሎጂው የበላይነት የማን እንደሆነ የሚወሰነው ግን በጦር ሜዳው ውጤት ብቻ ሳይሆን በዲፕሎማሲው ጠረጴዛ ጭምር እንደሆነም ተንታኞች ያነሳሉ። የአሜሪካ የጦር መርከቦች ቡድን ወደ መካከለኛው ምስራቅ መሰማራታቸውን ተከትሎ አሜሪካ በኢራን ላይ ጥቃት ትፈጽማለች የሚል ስጋት በበረታበት በዚህ ወቅት ተጨማሪ የጦር መርከብ ወደ ስፍራው ደርሷል። ዘመናዊው የጦር አውሮፕላንና መርከቦችን እንዲሁም ሚሳኤሎችን ማውደም የሚችለው ዴልበርት ዲ ብላክ የተባለው በስዊዝ ካናል በኩል በማቋረጥ ወደ ባህረ ሰላጤው አካባቢ ሲያመራ ረቡዕ ዕለት መታየቱን የባህር ላይ እንቅስቃሴን የሚከታተለው ማሪን ትራፊክ የተባለው ድረገጽ አመልክቷል። ግዙፉ የጦር አውሮፕላኖች ተሸካሚ መርከብ አብርሃም ሊንከንን ጨምሮ በአሁኑ ጊዜ ቢያንስ 10 የአሜሪካ የጦር መርከቦች በመካከለኛው ምስራቅ አካባቢ እንደሚገኙም ይታመናል። ማክሰኞ ዕለት አንድ የአሜሪካ ባለስልጣን ግዙፉ መርከብ ወደ አካባቢው እንደደረሰ ለቢቢሲ ቢያረጋግጡም በመርከቦች እንቅስቃሴ መከታተያ ላይ ግን ከሳምንት በላይ ሳይታይ ቆይቷል። የቢቢሲ መረጃ ማጣሪያ ዛሬ ጠዋት እንዳረጋገጠው ኦስፕሬ የተባሉት ወደ ተለያዩ አቅጣጫዎች በቀላሉ መብረር የሚችሉት የአሜሪካ ባህር ኃይል ወታደራዊ አውሮፕላኖች በባህረ ሰላጤው አካባቢ ወደ ኦማን ሲበር ተመልክቷል። ይህም ግዙፉ አውሮፕላን ተሸካሚ መርከብ ወደ አካባቢው መድረሱን የሚያመላክት ነው ተብሏል። በተጨማሪም አቡዳቢ ውስጥ ከሚገኘው ጦር ሰፈር የተነሳ የአሜሪካ ባህር ኃይል ቃኝ ድሮን በኢራን የባህር ዳርቻ አቅራቢያ ቅኝት እያደረጉ መሆኑ ተዘግቧል። መርከቧ የአየር ጥቃት መከላከያ ስርዓት ያላት ሲሆን ከፍተኛ ቁጥር ያላቸውን ድሮኖችና ሄሊኮፕተሮችን የምትይዝም ናት። ኢራን ወደ ድርድር የማትመጣ ከሆነም አሜሪካ እርምጃ የምትወስድበት ጊዜ መቃረቡን ፕሬዚዳንት ትራምፕ እየተናገሩ ነው። ይህንን ተከትሎም ኢራን ለተባበሩት መንግስታት የአቤቱታ ደብዳቤ ጽፋለች።